መንግስት የማክሮ ኢኮኖሚ ማሻሻያን ትግበራ ካደረገ እነሆ አመታትን አስቆጥሯል። ሆኖም የጥቁር ገበያን የማዳከሙን ተግባር በከፍተኛ ሁኔታ ያጠናከረ ይገኛል። በተለይ በብሔራዊ ባንክ አዳዲስ መመሪያዎች መሰረት በጥቁር ገበያ ላይ ከፍተኛ የሆነ እርምጃ እየተወሰደ ይገኛል። በዛሬው ዕለት የጥቁር ገበያ ሐዋላ ዶላር፣ ዲርሃም፣ ዲናር እንዲሁም የተለያዩ የዓለም ሀገራት ገንዘቦችም እጅግ በሚገርምና በሚደንቅ ሁኔታ ከ10 ብር በላይ ጭማሪ አድርገዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ዛሬ መስከረም 25 2018 ብዙዎቻችሁ የምትፈልጉትን ብዙዎቻችሁ በጉጉት የምትጠብቁትን የሐዋላ የምንዛሬ ዋጋ ዝርዝርና እንዲሁም በባንኮች መካከል ያለው ሰፊ ልዩነት እጅግ በሚገርም ሁኔታ እንግዲህ ከሰሞኑ የጠበበበት ሁኔታ ነበር። በዛሬው ዕለት እንግዲህ ላለፉት ቀናት ከነበረበት ጭማሪ ያደረጉ አገራቶች አሉ። የትኛው ሀገር ጨምሯል የሚሉትን የ19 ሀገራት መረጃ ብቻ ወደናንተ ይዘናል። እንደምታውቁት በዛሬው ዕለት እሁድ ነው። እሁድ ዕለት ደግሞ የባንክ ቤት ዝግ ስለሆነ የባንክ መረጃ ያው ከእጃችን የለም። በነገው ፕሮግራም የምናደርሳችሁ ይሆናል። የጥቁር ገበያ ላይ እንግዲህ መንግስት በከፍተኛ ሁኔታ ዘመቻ ያካሄደ ይገኛል። በተለያዩ ሀገራት ሆነው ገንዘብን በህገወጥ መንገድ የሚልኩት ላይ እርምጃ የተወሰደ ባለበት በዚህ ሰዓት ከፍተኛ ጥንቃቄ ልታደርጉበት የሚገባበት ሰዓት ነው ላለው። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ስንመለከት እጅግ በሚገርም ሁኔታ ትላንትና ከነበረበት የ2 ብር ከ25 ሳንቲም ጭማሪ በማድረግ 168 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 16890 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። በነገራችን ላይ ክብራን የቻናል ቤተሰቦች ይህ መረጃ ዌብሳይቱ የሚያስነብበን እነሱ የሚሸጡበት እንጂ እናንተን የሚገዙበትን ዋጋ አለመሆኑን ከልብ ልታውቁና ልትጠነቀቁ ይገባል። ምክንያቱም ብዙዎቻችሁ አረ የተጋነነ ዋጋ ነው ይሄ እኛ በዚህ አልሸጥንም ምናምን የምትሉ ስላላችሁ የነን ከግንዛቤ ውስጥ አስገቡንላለን። በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 550 ብር ከ85 ሳንቲም ሲመነዘር 100 የኩዌት ዲናር 55000 ከ85 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው እንግዲህ የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 121 ብር ከ20 ሳንቲም ሲመነዘር 100 የካናዳ ዶላር 12120 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኳታር ሪያል በዛሬው ዕለት እንግዲህ መረጃው የለንም። በነገው ዕለት ወደናንተ የምናደርስ ይሆናል። ኳታርና አካባቢ ያላችሁ በስንት ሲመነዘር ዋለ እንደወትሮ በኮሜንት አስነብቡን። የሳውዲ ሪያልን ስንመለከት በዛሬው ዕለት አንድ የሳውዲ ሪያል 45 ብር ከ69 ሳንቲም ሲመነዘር 100 የሳውዲ ሪያል 4569 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 46 ብር ከ60 ሳንቲም ሲመነዘር 100 የዱባይ ድርሃም 4660 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 212 ብር ከ10 ሳንቲም ሲመነዘር 100 የስዊስ ፍራንክ 21210 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 195 ብር ከ92 ሳንቲም ሲመነዘር 100 ዩሮ 19592 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 447 ብር ከ70 ሳንቲም ሲመነዘር 100 የባህሬን ዲናር 44740 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 238 ብር ከ10 ሳንቲም ሲመነዘር 100 የጆርዳን ዲናር 23810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው።
ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ ኦማር ሪያልን ስንመለከት 437 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 43710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 23 ብር ከ60 ሳንቲም ሲመነዘር 100 የቻይና ዩዋን 2360 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 226 ብር ከ85 ሳንቲም ሲመነዘር 100 ፓውንድ ስተርሊ 22685 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 111 ብር ከ60 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11160 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊድን ክሮን ነው። በዛሬው ዕለት አንድ የስዊድን ክሮን 20 ብር ከ10 ሳንቲም ሲመነዘር 100 የስዊድን ክሮን 2000 ከ1 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 49 ብር ከ65 ሳንቲም ሲመነዘር 100 የእስራኤል ሽቅል 4965 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኢጂፕሽያን ፓውንድ ነው። በዛሬው ዕለት አንድ የኢጂፕሽያን ፓውንድ 4 ብር ከ20 ሳንቲም ሲመነዘር 100 የኢጂፕሽያን ፓውንድ 420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቱርኮች ሪል ነው። በዛሬው ዕለት አንድ የቱርክ ሪል 3 ብር ከ91 ሳንቲም ሲመነዘር 100 የቱርክ ሪል 391 የኢትዮጵያ ብር ሲመነዘር እንደሚውል ከተለያዩ ዌብሳይት ድረገጽ ላይ በዚህ ሰዓት በዚህ ደቂቃ የተጻፈውን አንብበን ወደ እናንተ አድማጭ ተመልካቾቻችን ጆሮ አድርሰናል ማለት ነው። እንደሚታወቀው ከሰሞኑ የሐዋላ ምንዛሬ እጅግ በከፍተኛ ሁኔታ እየቀነሰ እየጨመረ ያለበት ሁኔታ ነበር። በዛሬው ዕለት ግን ያልተጠበቀ ጭማሪ እንግዲህ በ24 ሰዓት ውስጥ አድርጓል። ይህ ጭማሪ ለሀገራችን እጅግ ከፍተኛ ስጋት ነው። በተለይ አሁን ላይ መንግስት የሐዋላ ምንዛሬን በከፍተኛ ሁኔታ የማዳከም ተግባርን ከሰሞኑ እየተከታተለ እያዳከመ ይገኛል። በዚህ ተግባር ላይ እንግዲህ ሁላችሁም ከመሳተፍ ራሳችሁን ቆጥቡ እንላለን። ምክንያቱም በዚህ ሁኔታ ላይ ማለትም የተለያዩ ሐዋላ የሚልኩ ድርጅቶች ላይ አካውንት እስከማገድ እየደረሰ ስለሆነ ገንዘባችሁን እንዳትበሉ ለማለት ያክል እንወዳለን። ለዛሬ ያስኩላችሁ መረጃ ይመስላል። ቪዲዮውን ላይክ ሼር አድርጉት እያልኩ ለቻናላችንም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ለዛሬ የረፋድ ያስኩላችሁ መረጃ የነን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።